የኦነግ ዋና ጽሕፈት ቤት ከ5 ዓመት በኋላ ተከፈተለት። ሰላም እንደምንሏችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ ይሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። አዲስ አበባ ጉለሌ የሚገኘው የኦሮሞ ነጻነት ግንባር ኦነግ ዋና ቢሮ ከ5 ዓመታት በኋላ መከፈቱን ፓርቲው አስታወቀ። የቢሮ መከፈት ፓርቲውን በፖለቲካ እንቅስቃሴ ከማገዙም አልፎ ለፖለቲካ አውድ አመቺ መደላድል ለመፍጠር አንድ እርምጃ ነውም ተብሏል። በ2012 ዓ.ም የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ አገሪቱ ውስጥ ከተነሳው አለመረጋጋት ጋር ተያይዞ የተዘጋው የኦሮሞ ነጻነት ግንባር ኦነግ ዋና ቢሮ ከ4 ዓመት ከ11 ወራት ጊዜ በኋላ ለመጀመሪያ ጊዜ መከፈቱ ታውቋል። ይህንን ለዶቼ ቬለ ያረጋገጡት የፓርቲው ስነ ስርዓትና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ የዚህ ዋና ቢሮ ከ5 ዓመታት በኋላ ለመጀመሪያ ጊዜ መከፈቱ ለፖለቲካ እንቅስቃሴዎቻቸው አዎንታዊ ሚና ያለው ብለውታል። እውነት ነው፣ ተረክበናል። አሁን ወደ ስራ ለመግባት ቢሮአችንን እያጸዳን ነው ያሉት አቶ አለማየሁ ለቢሮው ዳግም መከፈት አጋር የፖለቲካ ድርጅቶች ላሏቸውና ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋናቸውን አቅርበዋል። ኦነግ ባለፈው በ2013 ዓ.ም ኢትዮጵያ ውስጥ በተካሄደው 5ኛ ብሔራዊ ምርጫ ላይ የአመራሮቹና አባላቱን እስራት እንዲሁም የቢሮዎቹ መዘጋት እንደ ምክንያት ጠቅሶ ሳይሳተፍ ቀርቷል። ኦነግ በምርጫ ለመሳተፉን ተከትሎም በስሙ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በወለጋና የተለያዩ የኦሮሚያ ክፍሎች የሚያደርጋቸው መጠነ ሰፊ ጥቃቶች እንደቀጠሉ ይገኛሉ። በምዕራብ ኦሮሚያ የምስራቅ ወለጋ ዞን ኪረሙ ወረዳ ነዋሪ ስለ አካባቢያዊ የጸጥታ ሁኔታ ያላቸው አስተያየትና ስሜት የተደበላለቀ ነው። ላለፉት ዓመታት ሲያስጨንቃቸው ከከረመው የጸጥታው መደፍረስ መጠነኛ እፎይታ መገኘቱን ያልሸሸጉት የአካባቢ ነዋሪዎች አሁንም ድረስ ግን ለዓመታት ሰላማዊውን የአካባቢ ሕዝብ ያሰለቸው ግጭት አሁንም እስከ ወዲያኛው ተወግዷል የሚያስብል ደረጃ ላይ ያለመድረሱን አስረድተዋል። እንቅስቃሴው አሁን ጥሩ ነው፣ ነገር ግን ፍራቻ አለ። ታጣቂዎችም ይንቀሳቀሳሉ። በኦሮሚያ ክልል ያሉ ታጣቂዎች አልፎ አልፎ ለዝርፊያ ከሚንቀሳቀሱት ውጪ ብዙም አይስተዋሉም። ለመንግስትም ስጋት በሚሆኑበት ደረጃ አይመስልም ብለዋል። አሁን ላይ በተሻሻለው የጸጥታ ይዞታ በደጋማ የወረዳው አካባቢዎች አርሶ አደሮች በበርካታ ቦታዎች ወደ መደበኛ የእርሻ ህይወታቸው መመለሳቸውንም የገለጹት ነዋሪዎቹ በወረዳው ቆላማ አካባቢዎች ላይ ግን የኦነግ ታጣቂዎች በስፋት ስለሚንቀሳቀሱ በርካታ አርሶ አደሮች ከቤት ንብረታቸው መፈናቀላቸውን ለመከራ ህይወት መጋፈጣቸው ቀጥሏል ብለዋል። ህዝቡ በደጋማ አካባቢዎች ላይ ወደ ቀዬው ተመልሶ ወደ ምርት ቢገባም ወደ ቆላማ አካባቢዎች ላይ ግን ሲመለስ በታጣቂዎች ስለሚመታ አልተመለሰም። በደጋማ አካባቢዎችም ቢሆን ሙሉ በሙሉ ሳይሆን ሰው በከፊል ነው ወደ መረጋጋት የተመለሰው ሲሉ ገልጸዋል። በቅርቡ የኦሮሞ ነጻነት ግንባር ኦነግ የኦሮሚያ ክልላዊ መንግስት አስተዳደራዊ ወሰኖች በተለያዩ አቅጣጫዎች እየተጣሰ መሆኑ አሳስቦኛል በሚል ባወጣው መግለጫ ከአማራ ክልል የሚመጡ ባሏቸው ታጣቂዎች በወሰን አካባቢ ባሉ ማህበረሰቦች ላይ በሚፈጸም ጥቃት ስጋት ካንዣበበው አካባቢዎች የኪረሙና አሙሩ ወረዳዎች ቆላማ ስፍራዎች ተጠቃሽ እንደነበሩ ማስታወቁ አይዘነጋም። እንዲህ ያሉ ችግሮች ሳይፈቱ የድርጅቱ ዋና ጽሕፈት ቤት መከፈቱን በርካቶች ተቃውመውታል። አሁን ዋና ቢሮ የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ዓመት ብሔራዊ ምርጫ ለማካሄድ ማቀዱን ባሳወቀበት ወቅት መከፈቱ ፓርቲው ስለ ቀጣይ 6ኛ ብሔራዊ ምርጫ ተሳትፎ እንዲያደርግ ይረዳዋል የሚል ግምት ተሰጥቶታል። የፓርቲው ስነ ስርዓትና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ በዚህ ላይ በሰጡት አስተያየት እንደገለጹት ጅማሮን በመልካም ጎኑ እንደሚመለከቱት አስታውቀው ጽሕፈት ቤቶች የነበሩን በየዞኖችና ወረዳዎች በመሆኑ ሁሉም ተከፍተው ነፃ እንቅስቃሴ መኖር አለበት በማለት ለዚያ መሟላት ያለባቸው ያሏቸውን ቅድመ ሁኔታዎች አስቀምጠዋል። ላለፉት 5 ዓመታት በቢሮ መዘጋቱ ምክንያት ምንም አይነት የፖለቲካ እንቅስቃሴ ከማድረግ ተገድቶ መቆየቱን የሚያመለክተው ኦነግ አሁን የዋናው ቢሮ መከፈት ለሌሎችም ቅርንጫፍ ጽሕፈት ቤቶች መከፈት መንገድ ሊከፍት እንደሚችል አሳውቀዋል። አቶ አለማየሁ በ2012 ዓ.ም ዋናው ቢሮ ሲከፈት በፓርቲው አመራሮች መካከል ተፈጥሮ የነበረው አለመግባባትና ክፍፍል ምክንያት ሆኖ ቆይቶ እንደሆነም ተጠይቀው ያ አንድ ምክንያት ሊሆን እንደሚችል ጠቁሞ ቢሮ ግን ከዚያም በፊት ተዘግቶ እንደነበር አስታውሰዋል። ለዓመታትም ተዘግቶ የቆየው አዲስ አበባ ጉለሌ አካባቢ የሚገኘው የኦሮሞ ነጻነት ግንባር ኦነግ ዋና ቢሮ ፓርቲው ኢትዮጵያ ውስጥ በ2010 ዓ.ም የመጣውን መንግስታዊ ለውጥ ተከትሎ ከትጥቅ ትግል ወደ ሰላማዊ የፖለቲካ እንቅስቃሴ መመለሱን ተከትሎ ከረጅም ጊዜ በኋላ ተከፍቶ ስራ ጀምሮ እንደነበር ይታወሳል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን